በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮቻችሁ የተመሰገኑ ናቸው። ድምፀ ተዋህዶ ድምፀ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር ሳምንታዊ የሬዲዮ መርሃ ግብር ነው። ድምፀ ተዋህዶ ሰላም እግዚአብሔር ከሁላችን ጋር ይሁን። ከማኅበረ ቅዱሳን የሬዲዮና የቴሌቪዥን ዝግጅት ክፍል በየሳምንቱ እያዘጋጀን የምናቀርበውን መርሃ ግብር ይዘንላችሁ ቀርበናል። ዝግጅቱን ወደ እናንተ የማስተላልፈው እኔ ደመላሽ ኃይለ ማርያም ነኝ። እንደሚታወቀው የካቲት 16 ቀን አድማጮቻችን የእመቤታችን የቃል ኪዳን ዕለት በልዩ ሁኔታ ይታሰባል። ከመረጥኳችሁ ጋር ቃል ኪዳን አደረግኩ መዝሙር 88 ቁጥር 3 በማለት በነቢዩ ቅዱስ ዳዊት አድሮ ከመረጣቸው አበው ነቢያት፣ ጻድቃን፣ ቅዱሳንና ሰማዕታት ጋር ቃል ኪዳን እንደገባና እንደሚገባ ተናግሯል። ሐዋርያው ቅዱስ ጳውሎስም በሮሜ መልእክቱ ምዕራፍ 8 ቁጥር 33 ላይ እግዚአብሔር እንደሚጣራ፣ እንደሚያከብር፣ እንደሚቀድስ ቃል ኪዳን እንደሚሰጥ ሲናገር እግዚአብሔር የመረጣቸውን የሚቃወማቸው ማን ነው ብሏል። ኪዳን ማለት ውል፣ መሐላ፣ ቃል ኪዳን፣ የውል ቃል ማለት ነው። ተዋዋለ፣ ቃል ኪዳን፣ ተጋባ፣ ተማማለ ማለት ነው። በሌላ በኩል ኪዳን የጸሎት ስም ነው። ጌታችን ሞትን ድል አድርጎ ከተነሳ በኋላ ከማረጉ በፊት ለሐዋርያት ያስተማራቸው ጸሎት ኪዳን ይባላል። የካቲት 16 ቀን እመቤታችን ከልጇ የምሕረት ቃል ኪዳን ወይንም ውል ስምምነት የተቀበለችበት ዕለት በመሆኑ ዕለቱ በልዩ ሁኔታ ይታሰባል። በየዓመቱ የካቲት 16 ቀን የምናከብረው በዓል እመቤታችን ቅድስት ድንግል ማርያም በጎልጎታ በልጇ መቃብር ላይ ሆና ከወትሮው ለየት ባለ መልኩ ልጄ ወዳጄ ሆይ ከሥጋዬ ሥጋ ከነፍሴ ነፍስ ነስተ ሰው በመሆን 9 ወር ከ5 ቀን በቻለው ማኅፀኔ ካንተ ጋር ሀገር ለሀገር ስለ መሰደዴ መጥተህ ልመናዬን ትሰማኝ ዘንድ እለምንሃለሁ እያለች ስትጸልይ ጌታ እልፍ አላፍ መላእክቱን አስከትሎ መጥቶ እናቴ ማርያም ሰላም ላንቺ ይሁን፣ እንዳደርግልሽ የምትለምኘው ምንድን ነው አላት። እመቤታችን ቅድስት ድንግል ማርያምም በስሜ የተማጸነውን መታሰቢያዬን ያደረገውን ስለ ስሜ ለችግረኛ የሚራራውን በስሜ ቤተ ክርስቲያን ያነጸውን በስሜ ለቤተ ክርስቲያን ዕጣንና ዘይት መባ የሰጠውን ከሃይማኖት ፍቅር ጽናት ልጁን በስሜ የጠራውን ሁሉ ማርልኝ አለችው። ጌታም ይህን ሁሉ እንዳደርግልሽ በራሴ ማልኩልሽ ብሎ ቃል ኪዳን ገብቶላት አርጓል። ከዚህ የተነሳ ነው ያዕቆብ ዘስሩግ በቅዳሴው ዳግመኛም በእናትህ በማርያም ተማጽነናል፣ ይህቹም አንተን በመውለድ እመቤታችንና የባሕርያችን መመኪያ ናት፣ አንተ መታሰቢያሽን ያደረገ ስምሽንም የጠራ የዘላለም ድኅነትን ይድናል ብልሃታልና ያለው በዚህ ዕለት የሚታሰብ በተአምረ ማርያም መጽሐፍ የተገለጸ ተአምር አለ። የመጀመሪያው ስምዖን የሚባል እንግዳ ተቀባይ ደግ ሰው ነበር።
ሰይጣን ለምቀኝነት አያርፍምና ከዕለታት አንድ ቀን በእንግድነት ቤቱ ገብቶ ልጅህን አርደህ ካላበላኸኝ ሌላ ምግብ አልበላም አለው። በዚህ ጊዜ ስምዖን ወደ እርሱ የመጣውን የእግዚአብሔርን እንግዳ ላለማሳዘን አወጣ አወረደ። በዚያውም ላይ አብርሃም ልጁን ሰውቶ ነው የእግዚአብሔር ሰው የተባለው በማለት ልጁን አርዶ ሰጠው። በግድ ቅመስልኝ አለው። ስምዖን የልጁን ሥጋ በቀመሰ ጊዜ ቤተሰቦቹ፣ ጎረቤቶቹን፣ መንገደኛውን ሁሉ ይበላ ጀመር። በዚህም 78 ሰው በልቶ አንድ በቁስል የተመታ ሰው ሊበላው ሲል በሥላሴ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ውሃ አጠጣኝ ብሎ ለመነው። ዝም አለው። በመጨረሻም በድንግል ማርያም ስም አለው። የእመቤታችንን ስም በሰማ ጊዜ በላይ ሰብ ወደ ልቡናው ተመልሶ እስኪ ድገመው አለው። ስለ ድንግል ማርያም ውሃ ጠጣኝ ብሎ ለመነው። ያን ጊዜ ይህችስ እንደምታስምር በልጅነቴ ሰምቻለሁ ብሎ ጥቂት ውሃ ሰጠው። ጉሮሮ እንኳን ሳይደርስለት ጨረስብኝ ብሎ ነጥቆት ሄደ። ገበሬው በላይ ሰብ የምትባል አንተ ነህ አለው። ያን ጊዜ ለካስ ሰው ሁሉ አውቆብኛል ብሎ ዋሻ ገብቶ በመጸጸት በዚያው ሞተ። ነፍሱን መላእክት ጽልመት መጥተው ሲወስዱት እመቤታችን ልጄ ይችን ነፍስ ማርልኝ አለችው። 78 ነፍስ ያጠፋ ፈጣሪውን የካደ ይማር አላት። በስሜ የተጠማውን ውሃ ጠጥቶ የለምን ብላ አስምረዋለች። ነፍሱንም መላእክተ ብርሃን መጥተው ወደ ገነት አስገብተውታል። ሁለተኛው ከክርስቲያን ወገን የሆነ ሀብት አግኝቶ ያጣ አንድ ሰው ነበር። ከብሬ በኖርሁበት አገር ተዋርጄ አልኖርም ብሎ ጓዙን ጠቅልሎ ሲሄድ ሰይጣን ያዘነ መስሎ ደንጊያውን በምትሃት ወርቅ አስመስሎ አብን፣ ወልድን፣ መንፈስ ቅዱስን፣ ጻድቃን ሰማዕታትን፣ መላእክትን ካድልኝና ይህን እሰጥሃለሁ አለው። ካደለትና ተቀብሎ ዞር ሲል ምእመናን የሚመኩባት ድንግል ማርያም የአምላክ እናት አይደለችም ብለህ ካድልኝ አለው። እሷንስ አልክድም አለው። በደንጊያ ቀጥቅጦ ገደለው። መላእክት ጽልመት ነፍሱን እጅ አደረጉ። መላእክተ ብርሃንም አብረው ቀረቡ። እመቤታችንም ቀርባ ልጄ ይህችን ነፍስ ማርልኝ አለችው። ምሬልሻለሁ አላት። አድማጮቻችን እያደመጣችሁ የምትገኙት ድምፀ ተዋሕዶ የሬዲዮ ዝግጅትን ነው። በዝግጅታችን ላይ አስተያየት ወይንም ጥቆማ ካላችሁ በፌስቡክ አድራሻ ድምፀ ተዋሕዶ መስጠት ትችላላችሁ። በዛሬው ዝግጅታችን እስከ መጨረሻው ከእኛ ጋር ከቆያችሁ 2 መሰናዶችን እናስደምጣችኋለን። ትምህርቱ በነቢያትና በሐዋርያት የነበረ ያለ የቆየ የጸና ስለሆነ ሌላ አዲስ ትምህርት እንዳንጨምር ቅዱሳን ሐዋርያት ተናግረዋል። ለምሳሌ ቅዱስ ጳውሎስ ያለው ነገር አለ። ለገላትያ ክርስቲያኖች በጻፈው መልእክት ምዕራፍ 1 ስናነብ እኛ ካስተማርናችሁ ትምህርት የተለየ ሌላ የሆነ እንግዳ ትምህርት መጥቶ የሚያስተምራችሁ ካለ የሰማይ መልአክ እንኳ ቢሆን የተወገዘ ይሁን። በዚህ ሐሳብ የክርስትና ትምህርት በሐዋርያት አዲስ ትምህርት እንዳይጨመርበት በውግዘት መልክ ድንበር ተቀምጦበታል፣ ተለክቶለታል። እስካሁን ድረስ በርካታ ስራዎችን መስራቶትን
እኛም ባይናችን እያየን ነው የእግዚአብሔር ፍቃድ ሆኖ እርሶም ብዙ ስራ ሰርተዋል። ግን እንዳው ሳልሰራው ቀረው ይሄን እንዳው ብሰራው ብለው አሁን የሚመኙት ወይም ደግሞ የሚቆጩት ነገር አለ? እንዲያው ሞት ባልመጣብኝ ነው ምለው። ብዙ አሰበለ ለመስራት አሁን ወደ መጀመሪያው ዝግጅት እናልፋለን። የመጀመሪያው ዝግጅት የሚሆነው በተሐድሶ መናፍቃን ዙሪያ ይሆናል። ባልደረባችን ዳዊት አብርሃም መጋቢ ምስጢረ ሥላሴ ማናየ ጋር ቆይታ አድርጓል። እርሱን ተከታትለን ከኔ ጋር ተመልሰን እንገናኛለን። አድማጮቻችን ቆይታችሁ እስከ መጨረሻው ድረስ ከማኅበረ ቅዱሳን መንፈሳዊ የሬዲዮ መርሃ ግብር ጋር ይሁን። ተሐድሶ የፕሮቴስታንት ቅርንጫፍ ነው ወይም መጋቢ ነው። መጋቢ ሆኖ ያገለግላል። ስለዚህ ቀድሞ ያልነበረ አሁን የተፈጠረ መሆኑን ያመለክታል። ከጥንት ያልነበሩ ትናንት የተፈጠሩ ሰዎች ናቸው። በዚህ መሰረት ተሐድሶ ማለት አዲስን ነገር በቤተ ክርስቲያኗ ትምህርት ላይ የሚያስገባ የጥንቱን ትምህርት የሚቃወም የጥንቱን የቤተ ክርስቲያን ትምህርት ሃይማኖት የሚሞግት የሚሽር የሚለውጥ ሌላ አዲስ ትምህርት የሚያመጣ ነው። ይህ ደግሞ የቤተ ክርስቲያኑ ትምህርት ሃይማኖት የተዘጋ የተደመደመ ነው። አይጨመርም፣ አይቀንስም። አንድ ግለሰብ ወይም ደግሞ በራሱ ፈቃድ የተሰበሰበ አንድ አካል የቤተ ክርስቲያኑን ትምህርት የማሻሻል ስልጣን የለውም ሲጀመር። ምክንያቱም ትምህርቱ በነቢያትና በሐዋርያት የነበረ ያለ የቆየ የጸና ስለሆነ ሌላ አዲስ ትምህርት እንዳንጨምር ቅዱሳን ሐዋርያት ተናግረዋል። ለምሳሌ ቅዱስ ጳውሎስ ያለው ነገር አለ። ለገላትያ ክርስቲያኖች በጻፈው መልእክት ምዕራፍ 1 ስናነብ እኛ ካስተማርናችሁ ትምህርት የተለየ ሌላ የሆነ እንግዳ ትምህርት መጥቶ የሚያስተምራችሁ ካለ የሰማይ መልአክ እንኳ ቢሆን የተወገዘ ይሁን። በዚህ ሐሳብ የክርስትና ትምህርት በሐዋርያት አዲስ ትምህርት እንዳይጨመርበት በውግዘት መልክ ድንበር ተቀምጦበታል፣ ተለክቶለታል። ተለክቶ ተሰፍሮ ተቆጥሮ የተሰጠ ነው። እነሱ የሚያስተምሩት አሁን ሌላ አዲስ ትምህርት ነው። ሐዋርያት ያላስተማሩት ያልነበረ አዲስ ትምህርት ነው። ይህም እነሱ ቤተክርስቲያኗ ተሐድሶ ያስፈልጋታል እያሉ ነው እየተናገሩ ያሉት። ተሐድሶ የሚያስፈልገው ምኑ ነው ሲባል ቤተ ክርስቲያኗ ያስገባችው እንግዳ አዲስ የሆነ ትምህርት አለ ነው የሚል። እንግዳና አዲስ የሆነ ትምህርት ቤተ ክርስቲያኗ አላስገባችም። አዲስ የሆነ ትምህርትም አላመጣችም። በነቢያት በሐዋርያት የተመሰረተች የጥንቱን ትምህርት ሃይማኖት ይዛ የምትጓዝ የነቢያትና የሐዋርያት ፈለግ ተከታይ የሆነች ቤተ ክርስቲያን ናት። ትምህርቷም ያው ነው፣ አልተለወጠም። ስለዚህ እነሱ ተሐድሶች አዲስ ነገር ያመጡ ናቸው። ተሐድሷል እንጂ አዲስ ነገር አልፈጠርንም የሚሉት ይሄ ውሸት ነው። ርዕሰ ጉዳዩ አንጻር ካየ ነው የሚያስተምሩት አዲስ ነገር ነው። ለምሳሌ ክርስቶስ አማላጅ ነው ይላሉ። ክርስቶስ አማላጅ አይደለም። እንዴት ሆኖ አማላጅ ሊሆን ይችላል? በቅዱሳት መጻሕፍት የአማላጅነት ትምህርት አለ። እሱን አይቀበሉ። ይህ አዲስ ትምህርት ነው። ይህን አንቀበልም። እነሱ እንደሚፈልጉት በራሳቸው ሐሳብ ነው እየተጓዙ ያሉት። ሲጀመር ሐሳባቸው ቅዱሳት መጻሕፍትን አንዱን ጥሎ ሌላኛውን አንጠልጥሎ የሚሄድ ሁኔታ ይታይባቸዋል። ለምሳሌ ቀደም ሲል ቤተ ክርስቲያናችን 80 መጻሕፍት ትቀበላለች። ይህ በፍትሐ ነገሥት በዝርዝር ሰፍሮ ተቆጥሮ የተሰጠ ነው። ይህን ለምሳሌ አንቀበልም ይላሉ እነሱ። ግማሹን ነው የምንቀበል፣ 66ቱን ብቻ ነው የምንቀበል ነው የሚሉት እነሱ። 66ቱን ብቻ እንቀበላለን፣ 80ዱን አንቀበልም የሚሉ ሰዎች መጽሔትን ግን ዋቢ አድርገው ሲጠቀሙበት ታያለ።
በምን አይነት መስፈርትስ ነው? ያን የጻፉ ሰዎች በመንፈስ ቅዱስ የተሞሉ መንፈስ ቅዱስ ያደረባቸው የቃኛቸው ከሞት ማምለጥ የቻሉ ሰዎች ናቸው። እንዲሁ ዝም ብሎ ከሞት ማምለጥ አይገኝም። ከእግዚአብሔር ጋር በመሆን ነው ይሄ የተደረገላቸው። መጽሐፉም እንደሚነግረን ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። ስለዚህም ለሞት አልተገኘም፣ እግዚአብሔር ወስዶታልና ይላል መጽሐፉ። ከእግዚአብሔር ጋር ያለውን ግንኙነት ያሳየናል። እና ይህ ከእግዚአብሔር ጋር ግንኙነት የነበረው ሰው የጻፈውን መጽሐፍ አልቀበልም ማለት ራሱ የጥንቱን ትምህርት የሚቀበሉ ሰዎች እንደሆኑ ያመለክታል። እነሱ የጥንቱን ትምህርት እንደማይቀበሉና እንደማይከተሉ አመላካች ነው። ሄኖክ ከነ ሙሴ በፊት ከእግዚአብሔር ጋር የተገናኘ ሰው ነው። ዓለመ ሰማያትን የጎበኘ መካነ ነፍሳትን ያየ የጽድቅንም ሆነ የኩነኔውን ቦታ በመልአኩ ዑራኤል አማካኝነት የተመለከተ የዓይን ምስክር ነው ሄኖክ። እሱን አልቀበልም ማለት የጥንቱን ትምህርት አልቀበልም እንደማለት። ርዕሰ ነቢያት ነው ሄኖክ። የነቢያት አለቃ ራስ መጀመሪያ መሪ ፊት አውራሪ ነው። በጽሁፍ ከእግዚአብሔር ጋር ሕግ ከተሰራ በኋላ ከሞት አመለጡ አረጉ ብለን ከምንናገርላቸው ከነ ኤልያስ በፊት ከእግዚአብሔር ጋር ግንኙነት የነበረው ሰው ነው ሄኖክ። የእሱን መጽሐፍ አልቀበልም ብሎ አሁን እነሱ እንደፈለጉ የሚጽፉትን ዋቢ አድርጎ መጥቀስ፣ ይህን ሁኔታቸውን ስታይ የጥንቱን ትምህርት እንደማይከተሉና እንደማይቀበሉ ትምህርታቸውም ሐዲስ እነሱም አዲስ መጤዎች መሆናቸውን በግልጽ የሚያመለክት ነገር ነው የሚያሳየው። ቤተ ክርስቲያኗ ግን እንደምታውቀው ከጥንት መጀመሪያ በሐዋርያት ቀጥሎም ደግሞ በሊቃውንት በመምህራን የጸና የተሰፈረ የተቆጠረ ትምህርት ሃይማኖት ያላት ቤተ ክርስቲያን ናት። ለቤተ ክርስቲያን እስቲ አስቡ፣ በ21ኛው መቶ ክፍለ ዘመን ላይ የሃይማኖት መግለጫ ብሎ ማውጣትስ ምን ትለዋለህ? ሃይማኖት ቀኖና ተሰርቶለት ተሰፍሮ ተቆጥሮ ተሰጥቶ ለረጅም ዘመናት ሲያገለግል የኖረ ነው። በብሉይ ኪዳን ስማ እስራኤል አሐዱ ውእቱ እግዚአብሔር አምላክከ፣ እስራኤል ሆይ ስማ ፈጣሪ እግዚአብሔር አንድ ነው ተብሏል። በሐዲስ ኪዳንም ከሦስቱ አካላት አንዱ አካል እግዚአብሔር ወልድ ሰው ሆኖ በምድር ላይ ተገልጦ ተመላልሶ ሃይማኖትን አስተምሯል፣ አሳይቷል፣ ለሐዋርያት አስረክቧል። ሐዋርያትም በዓለም ዳርቻዎች ተዞረው አስተምረው ሕዝቡን ወደ ክርስትና ጠርተዋል። ክርስትና ከተመሰረተ ቢያንስ እንኳ 2008 ዓመታትን ቆጥረናል። 2008 ዓመት ቆጥረን ዛሬ በ21ኛው ክፍለ ዘመን ላይ አዲስ የትምህርት ሃይማኖት መግለጫ አዲስ የሃይማኖት መግለጫ ማውጣት የጥንቱን የሚያስተምሩ ከሆነ እኮ አዲስ የሃይማኖት መግለጫ ማውጣት አያስፈልግም። የጥንቱ አላ የጥንቱ ስላለ በተመሰረተው ላይ ሌላ መሰረት መመስረት አይቻልም ይላል ቅዱስ ጳውሎስ። በዚያው በተመሰረተው ላይ መገንባት ነው የሚቻለው። በተመሰረተው እነሱ ግን መሰረተ ሃይማኖት የጸና የቆየ ነበረ እያለ ሐዋርያት ያስተማሩት እያለ አዲስ የሃይማኖት መግለጫ ሲያወጡ ታያለ። ይሄ እየፈጠሩ ያሉት ነገር አዲስ እንደሆነ ያመለክታል። አዲስ ነገር እያመጡ አዲስ ነገር እየፈጠሩ አዲስ ትምህርት እያስተማሩ ሌላ መሰረት እየመሰረቱ ሌላ መሰረት እየጣሉ መሆኑን ያመለክታል። ከዚህ አንጻር ሰዎቹ አዲስ አላልንም ተሐድሶ ነው እንጂ የሚሉት ሐሳብ ስህተት ነው። ተሐድሶዎቹ የሚያስተምሩት አዲስ ነገር ነው፣ አዲስ ትምህርት ነው እየፈጠሩ ያሉት በነባሩ በሆነው የቤተ ክርስቲያን ትምህርት ላይ ማለት ነው። ከዚህ አንጻር እኒህ ሰዎች እኛ አይደለም የምናወግዛቸው፣ ከሐዋርያት ትምህርት የወጣ ሁሉ የተወገዘ ነው። እኒህ ሰዎችም የተወገዙ ናቸው። እኛ ባናወግዛቸው ዝም ብንላቸው ጥላቻችን አሁን እነሱን አይደለም፣ ሐሳባቸውን ነው የምንቃወሙ፣ ትምህርታቸውን ነው የምንቃወሙ። ትምህርቱ የቤተ ክርስቲያን አይደለም። ምክንያቱም አዲስ የሃይማኖት መግለጫ አዲስ የሃይማኖት አቋም ይዘው ነው ብቅ ያሉት። ለቤተ ክርስቲያን
በዚህ አዲስ የሃይማኖት መግለጫ ብለው ባወጡት ሰኔ 6 2007 ባሳተሙት የሃይማኖት መግለጫ የሚል መጽሐፋቸው ላይ ከመጀመሪያው እስከ መጨረሻው ያለውን ስታየው በጣም ብዙ የተዘበራረቁ ነገሮች ታገኛለህ። ለምሳሌ እንደ አውሮፓውያን አቆጣጠር በ325 በኒቂያ የተደረገውን ጉባኤ እንቀበላለን ይላሉ። በ325 በአውሮፓውያን አቆጣጠር አይደለም ያ ጉባኤ የተደረገው፣ በእኛ አቆጣጠር ነው። በእኛ ቤተክርስቲያን አቆጣጠር ነው ያ ጉባኤ የነበረው። ያ ማለት እኮ አስበው፣ በዚያ ወቅት አርዮስ የተወገዘበት፣ ለእኛ ቤተክርስቲያንም የጵጵስና ማዕረግ የተሰጠበት፣ አቡነ ሰላማ ከሳቴ ብርሃን ጵጵስና የተሾመበት ዓመት ነው 325 ማለት ነው። በአውሮፓውያን አቆጣጠር ከሆነ 8 ዓመት ወይም 7 ዓመት ብትጨምርበት በዚህ ዓመት ላይ የታሪክ ፍልሰት ያመጣል። ወይም 7 ዓመት ብትቀንስለት እንደነሱ ከሆነ ማለት ነው። እኛ 7 ዓመት ወደ ኋላ እንላለን አይደለም። ስለዚህ የጉባኤ ለእኛ ጵጵስና የተሰጠን አሁን የጵጵስና ማዕረጉ ጳጳስ ለእኛ የተላከልን አባ ሰላማ ለእኛ የተሾመልን ከ2005 7 ዓመት ብትቀንስለት ወደ 317 ዓመት ገደማ ነው የተሾመው እያሉ ነው። ይህ ታሪክ ፍልሰት ያመጣል። የቤተ ክርስቲያኗን ሃይማኖት ብቻ አይደለም እየሻሩ ያሉት እነዚህ ሰዎች፣ የታሪክ ፍልሰት ጭምር እያመጡ ነው። ምክንያቱም ቤተ ክርስቲያኗ ታሪክ አልባ፣ ሃይማኖት አልባ፣ ስርዓት አልባ፣ ሕግ አልባ እንድትሆንና የያዘችውን ነገር ጥላ ወደ ፕሮቴስታንት ጎራ እንድትቀላቀል እየሰሩ ያሉ አካላት ናቸው እና አዲስ ትምህርት አላመጣንም፣ አዲስ ነገር አላስገባንም የሚሉት በቃላቸው የሚሰማው እና በተግባር የሚያሳዩት ነገር እጅጉን የተለያዩ ናቸው የሚያደርጉት ነገር። በዚህ ሂደት ውስጥ ጸሎት ሃይማኖትን እንቀበላለን ይላሉ። ውስጥ ሄደ ስትመለከት እነሱ በጻፉት አንቀጽ ሃይማኖት መግለጫ ጸሎት ሃይማኖትን ወደ 7 ክፍል አድርገው ነው የከፈሉት። ጸሎት ሃይማኖት 5 ክፍል ነው ያለው። እነሱ ለየብቻ ነው ይህን የገለጡት፣ በታትነውታል በጣም ከፍተኛ በሆነ ሁኔታ። ምክንያቱም ዓላማው የቤተ ክርስቲያኗን ነባር የሆነውን መሰረተ ትምህርት ማወላገድ፣ ሐሳቡን መከፋፈል፣ ሰው አእምሮ ላይ ችግር እንዲፈጠርበት ማድረግ ነው ዓላማቸው እና አዲስ ነገር አልፈጠርንም ለማለት እኒህ ሰዎች አይበቁም። ምክንያቱም የሰሩት ስራ አዲስ መሆኑን እያሳየን፣ የተለየ ስራ እያሳዩ መሆኑን ለቤተ ክርስቲያን የገላውዲዮስን የእምነት ውሳኔ እንቀበላለን ይላሉ። ገላውዲዮስ ሲጀመር እምነትን ሊወስን የሚችል ሰው አይደለም። አንድ ንጉሥ ነው። ከፖርቹጋል ለመጡት ወታደሮች እሱ ሃይማኖቱን ገለጠ እንጂ ሃይማኖት አልወሰነም። ሃይማኖት በግለሰብ አይወሰንም ሲልም ሰውየው ንጉሥ ነው። ይሄ የሚመለከተው አይደለም። የአገር መሪ የአገር አስተዳዳሪ እንጂ ሃይማኖትን በተመለከተ ውሳኔ የሚወስንና መግለጫ የሚሰጥ አካል አይደለም። ሲጀመር የሃይማኖት የገላውዲዮስ ውሳኔ የሚልም በቤተ ክርስቲያኗ የለም። የሐዋርያት የሰለስቱ ምዕት ሊቃውንተ ቤተ ክርስቲያን ብቻቸውን በየግላቸው አይደለም በጉባኤ የወሰኑት የነቢያትንና የሐዋርያትን ትምህርት መሰረት ያደረገ ሊኖር ይችላል እንጂ ግለሰብ አንድ ንጉሥ የሃይማኖትን ጉዳይ ሊወስንም አይችልም፣ ማንዴቱም የለውም። ለምሳሌ ቆስጠንጢኖስ እንኳን ሃይማኖትን አልወሰነም። ሊቃውንቱን ሰበሰበ፣ ጉባኤውን አዘጋጀ እንጂ ሃይማኖቱ ይሄ ይሁን ብሎ አልወሰነም እሱ። በእኛ ቤተ ክርስቲያን ውስጥም የገላውዲዮስ የሃይማኖት ውሳኔ የሚባል የለም። ገላውዲዮስ የራሱን ሃይማኖት የገለጠበት ሁኔታ ግን አለ። በደብዳቤ የራሱ ከአባቶቹ የተቀበለውን የሚለውም ሐሳቡ ያ ነው። ከመዝውቱ ሃይማኖቴ ወሃይማኖተ አበው የቀደምት ከኔ በፊት የነበሩት የአባቶች ሃይማኖትና የኔ ሃይማኖት ይህ ነው ብሎ ደብዳቤ ጻፈ። ካቶሊካውያን ኢትዮጵያ ላይ ገብተው ሃይማኖታቸውን ለማስፋፋት በጠየቁት ሂደት አሊያም ደግሞ እሱን የካቶሊክን እምነት እንዲቀበል
በጠየቁት ሰዓት ሃይማኖቱ እና የቀደምት አባቶች ሃይማኖት ይህ ነው አለ ማለት ወሰነ ማለት ነው። ቀደም የተወሰነ ሃይማኖት እንደነበረ ያመለክታል። ቀደም የተወሰነ ትምህርት ሃይማኖት እንደነበረ ነው ያሳየው። ሃይማኖቱን ግን ገልጧል። ስለዚህ ይሄን እሱ ሃይማኖቱን የገለጠበትን እነሱ ግን የገላውዲዮስን የሃይማኖት ውሳኔ እንቀበላለን ይላሉ። የሃይማኖት ውሳኔ አይደለም ይሄ። አንድ ግለሰብ ሃይማኖቱን የመግለጥ መብት አለው። ሃይማኖቱን ገለጠ ማለት ግን ሃይማኖቱን ወሰነ ማለት አይደለም። ሃይማኖቱማ አንዴ ከእግዚአብሔር የተሰጠን በቅብብሎሽ ከአበው ወደ ውሉድ ከውሉድ ወደ ውሉድ እየሄደ እየተቀበልነው አምነን ተቀብለነው በትምህርት እያጸና ነው የምንኖር እንጂ እኔም የምወስን ከሆነ አንተም በግሌ የምትወስን ከሆነ ያም በግሌ የሚወስን ከሆነ የሰዎች ሃይማኖት የተለያየ ነው ማለት በአንድ ሃይማኖት አናምንም ማለት ነው። መጽሐፍ እንደሚለን አሐቲ ሃይማኖት ወአሐዱ እግዚአብሔር ወአሐቲ ቤተክርስቲያን ወአሐቲ ጥምቀት፣ አንድ ሃይማኖት፣ አንድ እግዚአብሔር፣ አንድ ጥምቀት፣ አንድ ቤተክርስቲያን። ይህን የተቀበልን ይሄ የሐዋርያት ትምህርት ነው። ቅዱስ ጳውሎስ ለጢሞቴዎስ በአንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 4 ጀምሮ ይሄ ተቀምጧል። ይሄን ተቀበልን። እኛ የሃይማኖት መስራቾች አይደለንም፣ ጀማሪዎችም አይደለንም። ሃይማኖት በእኛ አልተጀመረም፣ በእኛም አልተመሰረተም። እንደነሱ አስተሳሰብ ግን ይሄ የገላውዲዮስ የሃይማኖት ውሳኔ ይሄ የከሌ እያሉ ሃይማኖትን የግለሰብ የአንድ ግለሰብ ወደ ማድረግ ጽንፍ እያመጡ ያሉት ይሄ አዲስ ነገር ነው። ይህን አዲስ ነገር እያስተማሩ እኛ ተሐድሷል እንጂ አዲስ ነገር አልፈጠርንም የሚሉት ሐሳብ እውነት ሊሆን አይችልም። በምን መንገድ ለቤተ ክርስቲያን ያልነበሩበትን ዘመን የራሳቸው አድርገው ቀደም የነበርንን ለማለትና የቀድሞውን ትምህርት ነው የምናስተምረው ከሚለው ሐሳባቸው ጋራ ተቀባይነት ለማግኘትና ደጋፊ ለማግኘት የሚጠቀሙበት ሐሳብ ነው። እባብና መናፍቅ ጥግ ይይዛል። ሁልጊዜ እባብ ጥግ ሳይዝ አይነድፍህም። መግቢያውን መውጫውን አይቶ አሊያም እንደምትመታው እንደማትለቀው ካወቀ ነው ግልጥ በግልጥ የሚጣላህ እንጂ እባብ ጥግ ሳይዝ አይዋጋም። መናፍቃንም ጥግ ይይዛሉ። የታሪክ ጥግ ይዘው ነው የሚነሱት። ምክንያት አላቸው። የጥቅስ ጥግ አላቸው። ምክንያታዊ ሰንካላ የሆነ ምክንያት ጥግ ይዘው ነው የሚነሱት። ስለዚህ አሁን የደቂቀ እስጢፋኖስ ጉዳይ ለተወሰኑ ጊዜያት ይሾ ሆኖ ነበር። ብዙ ደጋፊ ያለው ብለው ያስባሉ። ያን ጥግ ለማድረግና የራሳቸውን የታሪክ ዕድሜ ለማራዘም ከጥንት የነበርነን ብሎ ለማሳየት እንጂ ከዚያ ጋር የነሱ ጉዳይ ምንም ግንኙነት የለውም። ለምን ካልከኝ እነዚያ ቢያንስ መነኮሳት ናቸው። እኒህ ግን ምንኩስናን የሚያወግዙ ሰዎች ናቸው። ምንኩስና የጽድቅ መስፈርት አይደለም፣ ለጽድቅ መስፈርት አድርጎ ህዝቡ እንዳይቀበለው በአጽንኦት ልንገልጽ እንፈልጋለን እያሉ ነው በሃይማኖት መግለጫቸው ላይ። እነዚያ መነኮሳት ናቸው። በምንኩስና በገዳም ውስጥ የኖሩ ናቸው። እኒህ ሰዎች ቆባቸውን የጣሉ ናቸው። ብዙዎች ቆቡን የጣለ ሰው ስብስብ ነው ያለውና ምንኩስናን እያወገዙ ያሉ ሰዎች ናቸው። በዚህ ሂደት ካየናቸው የነዚህ አቋምና የነዚህ አቋም በራሱ የተለያየ ነው። የህይወት መርሃቸው ይለያያል። ያኗኗር የህይወታቸውን የሚመሩበት መንገድ የተለያየ ነው። ስለዚህ የተለያዩ ሆነው በግልጽ እየታየ ከዚያን የጀመርን ማለት አያስኬድም። ይሄ የዲያብሎስን ሐሳብ ይመስላል። የብርሃን መልአክ ይመስላል፣ መሆን ግን አይችልም። መሆን ባይችልም መስሎ እኔ ሚካኤል ነኝ ሊል ይችላል። ሚካኤል ግን መሆን አይችልም። አይደለም። እነሱም ያን አይነት ሐሳብ ነው ይዘው ሲጓዙ የምታያቸው። የታሪክ ሽሚያ ለማድረግና ማህበረሰቡን በተወሰነ መልኩ ለመክፈል በየትኛውም አጋጣሚ ያገኙትን አጋጣሚ ተጠቅመው የቤተክርስቲያኗን ማዳከም ስለሆነ ዓላማቸው በአንድ መልኩ ቤተክርስቲያኗን እየኮነኗት ነው። ለቤተክርስቲያኗ ማጥለያ ስለሚጠቅማቸው እንጂ እነሱ የዚያን ጊዜ ስለነበሩ አይደለም። ምክንያቱም ያን የጽንሰ ሐሳብ አልነበረም፣ በወቅቱ አልነበረምና በፍጹም ከዚያ ጋር የተገናኘ አይደለም የሚሉት ራሱ እነሱ የማህበረ እስጢፋኖስን የተሐድሶ ጥቆማ ተቀብላ ቢሆን ኖሮ ቤተክርስቲያኗ
አሁን አለችበት ሁኔታ ላይ አትደርስም ነበር ይላሉ። ያ የመጀመሪያ የተሐድሶ ጥሪ እንደሆነ ነው የሚናገሩት አስመስለው። ይሄ ደግሞ የእነሱ ሁለተኛ የተሐድሶ ጥሪ እንደሆነ ይመሰክራሉ ራሳቸው። ይህንም የአንደኛ ይሄ የእነሱ ሁለተኛ ከሆነ እነሱ ያን ያልነበሩም። እኛ ሁለተኛ አሁን ቤተ ክርስቲያኗን እየጠራናት ነው። መጀመሪያ ቤተ ክርስቲያኗ ራሷን እንድታይ ራሷን እንድትለውጥ በደቂቀ እስጢፋኖስ በኩል ጥሪ ተደርጎላት ነበር። ያን አልሰማችም። አሁን ደግሞ እኛ ሁለተኛ ጥሪ እያደረግንላት ነው እያሉ ነው። ሁለተኛ አካሉ አሁን እነዚህ አካላት ሌላ ናቸው ማለት ነው። ራሳቸው ሌላ መሆናቸውን እየመሰከሩ ነው። ዞሮ ዞሮ ቤተ ክርስቲያኗን በተለያየ መልኩ ባገኙት ክፍተት ለመውጋት የተሰለፉ የቤተ ክርስቲያን ጠላቶች ስለሆነ እነሱ የትኛውንም ሊሉ ይችላሉ። የትኛውንም ጠላት ይህን ማለት አይችልም አይባልም። የፈለገውን ሊል ይችላል። ቤተ ክርስቲያኗ ግን የተባለችውን አይደለችም። አንተ ሌባ ተብለ ልትጠረጠር ትችላለህ። ሌባ ነው ወንጀለኛ ነው የምትባለው ግን ሲፈረድብህ ነው። ቤተ ክርስቲያኗ አሁን ተጠይቃ ይህን አድርገሻል ተብላ መልስ መስጠት የምትችል አካል ናት። መልስ ሊሰጥ የሚችል አካልም አላት ቤተ ክርስቲያኗ። የአካል ተጠይቆ ይህን አድርገሃል ተብሎ አልተፈረደበትም፣ አልተበየነበትም፣ አልተወሰነበትም። የተረጋገጠ ነገርም የለም ሰው የሚለው እንጂ ማለት ነው። ስለዚህ በዚህ ሂደት ውስጥ እነሱ ያገኙትን አጋጣሚ ቤተ ክርስቲያኗን ለማጥላላት የሚጠቀሙበት ዘዴ እንጂ እነሱም ከእነዚያ ጋር ግንኙነት የላቸውም፣ ዘመንም አያገናኛቸውም። ይህ አሁን ያለው ሁኔታም በዚያ ወቅት አልነበረም። በስንዴው መካከል እንክርዳድ እንደተዘራ መጽሐፍ ቅዱሱ ይናገራል። ይህ እንክርዳድ ከወዴት መጣ ብለው ለጠየቁት ደቀ መዛሙርቱ የሰጠው መልስ ጸራዊ ገብረ ዘንተ ነው። ጠላት ይህን አደረገ። በስንዴው መካከል እንክርዳድ ተዘርቷል። ያ እንክርዳድ እስካለ ድረስ ስንዴውም ይቀጥላል፣ እንክርዳዱም አብረው ይቀጥላል። ህድግዎሙ ይልሐቁ ህቡረ እስከ ጊዜ ማይረብ፣ እስከ መከር ድረስ አብረው ይቆዩ ነው የተባለው። ስለዚህ መከር ገና ነው። እስከ መከር ሃይማኖትም ይቀጥላል፣ ክህደቱም ይቀጥላል። ለቤተ ክርስቲያን የማርቆስ ወንጌል ምዕራፍ 16 ቁጥር 16 ዘአምነ ወዘተጠምቀ ይድህን፣ ያመነ የተጠመቀ ይድናል። ወዘሰ ያምነ ወዘይተጠምቀ ይደየን፣ ያላመነ ያልተጠመቀ ግን ይፈረድበታል ስለሚል ጥምቀት ለመዳን ወሳኝ ጉዳይ መሆኑ በዚህ አይነት መልኩ ተገልጧል። ይህን እንሰርዘው ብለው ካልሆነ መጽሐፍ ቅዱሱ ወይም ቤተክርስቲያኗ የምትለው መልሷ ይህን የዮሐንስ ወንጌል ምዕራፍ 3 ከቁጥር 3 ጀምሮ ብናነብ ይህን ነው። መዳን ስንል መንግሥተ ሰማያትን መውረስ ነው። ሌላ ከቁስል መዳን፣ ከበሽታ መዳን፣ ከደዌ መፈወስ አይደለም። መንግሥተ ሰማያትን ወርሶ የዘላለም ሕይወት ሀዩ ከመመላእክትን መኖር ነው። መላእክትን መስሎ የምንኖረው ሕይወት ነው መዳን የሚባለው። ለዚያ መዳን ጥምቀት አስፈላጊ ነው። ስለዚህ ነው ጌታችን ኒቆዲሞስ ከጌታችን ጋር ባደረገው ንግግር ውስጥ ተገልጦ የምናገኘው ይህን ዘይተወልደ እማይ ወመንፈስ ቅዱስ ይክል ርዮታ ለመንግሥት እግዚአብሔር፣ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ይክል ርዮታ መግባት ብቻ አይደለም የእግዚአብሔርን መንግሥት ሊያያት አይችልም ተብሎ በግልጽ በሚያሻማ ሁኔታ ተቀምጧል። ስለዚህ ለመዳን ጥምቀት አስፈላጊ ነው። ለመዳን ጥምቀት ባያስፈልግ ኖሮ በዕለተ ጰራቅሊጦስ ቅዱስ ጴጥሮስ መንፈስ ቅዱስን ተቀብሎ አንደበቱ ረቶለት ኃይለ ቃል ተሰጥቶት በ72 ቋንቋ ተናግሮ ከ3000 ሕዝብ በላይ አሳምኗል። ሕዝቦቹ አምነዋል። ከልዩ ልዩ ነገድ ከልዩ ልዩ ወገን የመጡ ናቸው። ምን ተንግበር ምን እናድርግ ብለው ሲጠይቁት በቃ አምናቸዋል፣ በሰላም ግቡ ወደ ቤታችሁ ይላቸው ነበር። አላላቸውም። ምን እናድርግ ሲሉት ነስኦ ተጠመቁ ወይታደግ ለክሙ ኃጢአትክሙ፣ ኃጢአታችሁ እንዲሰረይ ንስሐ ገብታችሁ ተጠመቁ ነው ያላቸው። ስለዚህ ሰዎቹ በዚያ መሰረት አምነው ተጠምቀው 3000 ነፍሳት ያህል ተጨመሩ ይላል። ድነት ወደሚገኝበት ጎራ ነው።
መንጋዎቹ ወደሚሰማሩበት የመንጋዎች የመሰማሪያ ስፍራ ክርስትና እንደተቀላቀሉ ያሳየናል። ስለዚህ ጥምቀት ለድነት የማያስፈልግ ቢሆን ማመን ብቻ ለመዳን የሚያበቃ ቢሆን ኖሮ እኒህ ሰዎች አምነዋል። በቃ በሰላም ግቡ ብሎ ይሸኛቸው ነበር ቅዱስ ጴጥሮስ። እንበል የሐዋርያት ሥራ ምዕራፍ 8 የተጻፈው የጃንደረባው የኢትዮጵያዊ ጃንደረባ ሁኔታም የሚያሳየን ይህንን በመንፈስ ቅዱስ መሪነት የታዘዘው ፊልጶስ ጃንደረባውን እንዲከተል ታዞ ጃንደረባው ሰረገላ ላይ ወጥቶ ጃንደረባውን አስተማሩ። ኢየሱስ ክርስቶስ እንደወረደ እንደተወለደ ሰው እንደሆነ ተስፋ እንደደረሰ የድነት ቀን እንደመጣ በግልጥ ነገረው። ታዲያ በዚህ ይህን ካደረገ በኋላ እንዳልጠመቅ ምን ይከለክለኛል አለ ጃንደረባው። ስለ ጥምቀት አስተምሮታል ማለት እኮ ነው ፊልጶስ። ስለ ጥምቀት አስተምሮታል ጃንደረባውን። እንዳልጠመቅ ማን ይከለክለኛል? ብታምን ተፈቅዷል። ማመን የመጠመቅ በር ነው። ለመጠመቅ ማመን ይቀድማል። ማመን ብቻውን ግን የመዳን ብቸኛ መንገድ አይደለም። ማመን የመዳን አንድ መንገድ ነው። መደምደሚያው ጣሪያው ግን መጠመቅ ነው። መጠመቅም ብቻውን የመዳን መንገድ አይደለም። ስጋውን መብላት ደሙን መጠጣት ያስፈልጋል። ስለዚህ ቅደም ተከተሉን አንተ የቤትህን በር ሳትከፍት መኝታ ክፍል መግባት ትችላለህ? የበርህን በር ከፍተህ ሳሎን ትገባለህ። ከሳሎን ነው መኝታ ቤት የምትገባው። ቤት ሲባል መኝታ ቤት አለው፣ ሳሎን አለው፣ በር አለው አይደለም? እኒህን ነገሮች በቅደም ተከተል ለማግኘት የሚቀድመው መኝታ ቤቱ ሳይሆን በሩ ነው። ከበሩ ሳሎኑ ነው። ከሳሎኑ መኝታ ቤት ነው የሚከተለው። አንተ እቤትህ ገብተህ ሳሎኑ ላይ አታድርም። መኝታ ቤት ነው እቤቱ ነው ያለ ትባላለህ። እቤትህ እንዳለ ይገለጣል። እቤትህ ስትሆን የምታርፍበት፣ የምታንቀላፋበት፣ የምተኛበት መኝታ ክፍል ነው። እዚያ ለመድረስ ግን በሩን መክፈት፣ ሳሎኑን ማለፍ የግድ ይመስለኛል። እንዲሁም ሁሉ በነገረ ድህነት ውስጥ ማመን አንደኛው ነው፣ መጠመቅ ሁለተኛው ነው። ስጋውን መብላት ደሙን መጠጣት ደግሞ የመጨረሻው ክፍል ነው ማለት ነው። እና ጃንደረባው ከተማረ ከሰማ በኋላ እነሆ ከመጠመቅ ማን ይከለክለኛል? እንዳልጠመቅ የሚከለክለኝ ነገር ምንድን ነው ሲለው ነዋ ማይ ወመኑ ይከላኒ ተጠምቆ እነሆ ውሃ ከዚህ አለ እንዳልጠመቅ ማን ይከለክለኛል ብሎ ሲጠይቀው ብታምን ተፈቅዷል። ወክልኤሆሙ ወረዱ ውስተ ማይ፣ ሁለቱም ወደ ወንዝ ወረዱ፣ ከሰረገላው ወረደ፣ አጠመቀው። ፊልጶስንም መንፈስ ቅዱስ ወዲያው ነጥቆ ወሰደው። ጃንደረባውም ደስ እያለው ወደ ሀገሩ ገባ ይላል። ስለዚህ ጥምቀት ባያስፈልግ ኖሮ ፊልጶስ አስተምሮታል፣ ተርጉሞለታል፣ አብራርቶለታል። አምላክ ወደዚህ ዓለም መምጣቱን በደንብ ነግሮታል፣ ተረድቷል፣ አምኗል፣ ተቀብሏል። በሰላም ግባ ወደ አገር ይለው ነበር። ለመዳን ወሳኝ ጉዳይ ስለሆነ ነው። አጥምቆ መንፈስ ቅዱስን አሳድሮበት ፊልጶስም በመንፈስ ቅዱስ ተነጥቆ ወደ ቦታው ተመለሰ። ሰውየውም በደግ ሰው የእግዚአብሔር ማደሪያ በሆነ ሰው ተጠምቄያለሁ እያለ እምነቱ ጸንቶለት ወደ ቦታው እንደተመለሰ ይነግረናል። መጻሕፍትን በሙሉ ብንገለብጣቸው ከዚህ የተለየ ነገር አይነግሩንም። እስር ቤት የነበረው የመቶ አለቃ ቅዱስ ጳውሎስና ቅዱስ ሲላስን ከእስር ቤት አወጥቶ ቁስላቸውን ካጠበላቸው በኋላ ጌቶች የምን ላድርግ ሲል አምነህ ተጠመቅ ትድናለህ ነው ያሉት። በዚህ መሰረት ጃንደረባው ተጠመቀ ከቤተሰቡ ሁሉ ጋር ነው የሚለን። የሐዋርያት ሥራ ምዕራፍ 10ን ብናየው መቶ አለቃው ቆርኔሌዎስ አምኗል። ቀደም እየጸለየ ነው፣ ከእግዚአብሔር ጋር ግንኙነት አለው። የቀረው ነገር ግን ነበር። ያ ምንድን ነው? ጥምቀት ነው። መልአኩ ቀትር ለቀትር ጸሎቱን እየጸለየ ወደ ቤቱ በገባበት ሰዓት ምን ላድርግ ሲል ታደርገው ዘንድ የሚገባህን ስምዖን የተባለውን ጴጥሮስን አስጠራና ይነግርሃል። ልታደርገው የሚገባህን ነገር የሚነግርህ እሱ ነው አለው። በዚህ መሰረት ወደ ኢዮጴ ሰዎች ላከ። ጴጥሮስን አመጡለት። እነሆ ቀትር ለቀትር ጸሎት ስጸልይ የእግዚአብሔር መልአክ ወደ ቤት የገባ፣ ምን ላድርግ አልኩት። ታደርገው ዘንድ የሚገባህን በኢዮጴ የሚኖረውን ስምዖንን አስጠራውና ይነግርሃል አለኝ። ስለዚህ አስጠራው። እነሆ አሁን ቤተሰቦችን ሁሉ ሰብስቤ ያለሁኝ፣ አደርገው ዘንድ የሚገባኝን ንገረኝ አለው ጴጥሮስን። ያው መን ተጠመቀ አለው። አመነ፣ ተጠመቀ ከቤተሰቡ ሁሉ ጋር ነው የሚለው። ጥምቀት ባያስፈልግ ቆርኔሌዎስ አምኗል። ጥምቀት ለድህነት ወሳኝ ጉዳይ ባይሆን ቆርኔሌዎስ አምኗል። ቅዱስ ጴጥሮስ መጥቶ እሱን ማጥመቅ አያስፈልገውም። ስለዚህ ማመን አንዱ ነው፣ መጠመቅ ሁለተኛው ነው። ስጋውን መብላት ደሙን መጠጣት ደግሞ የግድ ነው። ምክንያቱም ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። የዘላለም ሕይወት ማለት ያው መንግሥተ ሰማያትን መውረስ።
ለዘላለም ሞት፣ ሕማም፣ ድካም፣ ረሃብ፣ መጠማት፣ ልቅሶ፣ ሐዘን የሌለበት ካገኙ የሚያጡት ከገቡ የማይወጡበት ሕይወት መንግሥተ ሰማያትን ወርሶ መኖር ነው። ያን ሕይወት ለመኖር ሥጋውን መብላት ደሙን መጠጣት እንደሚያስፈልግ ያስተማረው ጌታችን። ይህ ከሐዋርያት ትምህርት በጣም ቀደም ሲል ጌታችን አጽንዖት ሰጥቶ ያስተማረው ትምህርት ቢኖር የሥጋውና የደሙ ጉዳይ በተግባር አሳይቶታል፣ በቃል አስተምሮታል። ደቀ መዛሙርቱን በምሴተ ሐሙስ ሰብስቦ የማቴዎስ ወንጌል ምዕራፍ 26 ቁጥር 26 እንደምናነበው በግልጥ ይህን በአጽንዖት አረጋግጦ አስተምሯቸዋል። ምስጢሩን አፈጻጸሙን አሳይቶ በተግባር በቃል አስተምሮ ንሥኡ ብሉዕ ዝህብስ ሥጋዬ ውእቱ ዘይትወሀብ ለቤዛ ብዙኃን፣ ለብዙዎች ድህነት የሚሰጥ ሥጋዬ ይህ ነው። ንሥኡ ስትዩ ዝጽዋ ደሜ ውእቱ ዘይትካው ለስርየተ ኃጢአት ወለቤዛ ብዙኃን፣ ለብዙዎች ድህነት የብዙዎች ኃጢአት እንዲሰረይ እንዲወገድ ነገ በመልዕልተ መስቀል የሚፈሰው ደሜ ይህ ነው ብሎ አሰጣጡን አሳይቶ በተግባር በቃል አስተምሯቸዋል። ከዚህም በኋላ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ሥጋዬን የበላ ደሜን የጠጣ እኔ ከእሱ ጋር እኖራለሁ፣ እሱም ከእኔ ጋር ይኖራል። ይህ አምላካዊ ቃል ኪዳን ነው። ይህን አምላካዊ ቃል ኪዳን አምኖ መቀበል ያልቻለ ሰው በሐዲስ ኪዳን አመንኩ ማለት አይችልም።
ከዳዊት አብራ ዝግጅት ተመልሰናል። ዳዊት አብራ ከመጋቢ ምስጢረ ሥላሴ ማናየ ጋር ያደረገው ቆይታ ክፍል 2ን ሳምንት ይዘንላችሁ እንቀርባለን። አሁን ወደ መጨረሻው መሰናዶ እናልፋለን። አድማጮቻችን ዲያቆን ዮሴፍ ይኩኖ አምላክ ከባሕታዊ መፍቅሬ ሰብ ጋር ለ2 ተከታታይ ሳምንታት በሕይወታቸውና በአገልግሎታቸው ዙሪያ ቆይታ አድርጎ ነበር። ይህንንም ታስታውሱታላችሁ። የመጨረሻውን ክፍል እንደሚከተለው አሰናድተነዋል። እርሱን ተከታትለን በድጋሚ ከኔ ጋር ተመልሰን እንገናኛለን። ክቡራትና ክቡራን አድማጮቻችን እንደምን ቆይታችኋል? ባለፉት 2 ተከታታይ ሳምንታት ከአባ መፍቀሬ ሰብ ጋር ያደረግኩትን ቃለ ምልልስ ማቅረባችን የሚታወስ ነው። የዛሬውን ቆይታችን የምንጀምረው የአባታችንን መኖሪያ በመጠየቅ ነው። አባ መፍቀሬ ሰብ መኖሪያው የት ነው? እዚሁ ደሴ ማለት ቤት ነው? አዎ እንግዲህ ፊት መድኃኔዓለም መቃብሬቱ ነው። አንድ 30 ዓመት ብዙ ሌባው መከራ ነው። ብዙ ተወሰደብኝ። መጽሐፍ ሁሉ ሌባው ወሰደብኝ። ከዚያ በኋላ እንግዲህ ዘመድ ብዙ ምእመናኖች ሞልተዋል አይደለ? እኛ ጋር ይሁን ይላሉ። እዚያ ይሆንኩ ነው ብዙ ዘመን። አሁንም አንድ እንግዳ ማረፊያ የሆነ ቤት አሉ። ባልና ሚስቶች ናቸው። አንድ ክፍል ፎቅ በቃ ተነቃዬ አንድ መኪና ይሞላል። ይነቃ ባንዲራው በብዛት ልብሴም መሐረቡ የሚታደለው በክብረ በዓል ጊዜ ማጉሊያው ናሙነ በጋዚያ አሁን ያ ቤት ነው። ብዙ ቃል ቢከፈት ዶማውን ምናምን ላባሳይ ይችላልሁ። እዚህ ውስጥ ማጋፋው ዶማ ተቆሏል እዚህ ውስጥ። አሁን ታዲያ እንግዲህ በሁሉም ቦታ ልቤ በቃ ይሄዳል እያገሩ ለመስራትም። እኔም ደግሞ አሁን እርጅና እየመጣ ትንሽ እንትን እያለኝ ነው። ፊት እፋጠን ነበር በጣም። እስቲ አባታችን ከሕፃንነቱ ጀምሮ አሁን ይሄንን ስራ መስራት ከጀመሩበት ጊዜ አንስቶ እስካሁን ድረስ በርካታ ስራዎችን መስራቶትን እኛም ባይናችን እያየን ነው። የእግዚአብሔር ፍቃድ ሆኖ እርሶም ብዙ ስራ ሰርተዋል። ግን እንዳው ሳልሰራው ቀረው ይሄን እንዳው ብሰራው ብለው አሁን የሚመኙት ወይም ደግሞ የሚቆጩት ነገር አለ? እንዲያውም ሞት ባልመጣብኝ ነው የምለው። ብዙ ሀሳብ አለኝ ለመስራት። ላሊበላም አሁን ብዙ መንደር ነበረ። እንዲያው የዳንስ መርገጫ የሰካራ መፈንጫ መንደር ነበረ። ቤተክርስቲያኑ አላየሁም። ላሊበላ አይተዋል? ይሄ ሁሉ ወደ በላው አዲስ አደ የሚባል መንደር አሁን ፈርሶ የለም። አዲስ አደ የሚባል መንደር አሁን ፈርሶ የለም። ወሬ ሰምተህ የለም? ልይወርየዋለሁ ያን ደግሞ ነው። አሁን ታዲያ እዚያ ደግሞ አሁን ልቤ ምንድነው አሁን ለሳሚ መስፈሪያ በየተራራው ላይ ነው የሚሰፍረው። ከተማው የሚከራይ ማይከራይ በቃ እየጠበበ በየተራራው ነው በየወንዙ ነው የሚሰፍረው። አሁን ያ እንግዲህ በብዛት ጠቅሎ ስለሚይዘው ህዝቡን ዋርካ ትልዛፍ ነው፣ ችባሃ፣ ዋንዛ ዛፎች ናቸው እዚህ ሀገር። አንዱ ይህን ሜዳ ይዛል፣ አንዱ እዚያ ላይ ልቤ ተሰቅሏል። አሁን ጊዮርጊስ ወረድኩ ዛሬ። አሁን ጊዮርጊስ አይተዋል? ብዙ ሜዳ ላይ ተደለደለች አውራ ጎዳና ሄደ አፈሩ እንደዚያ ብዙ መቃብሬት የነበረ ፈርሶ ደልድሎ ወደዚያ ስትገባ ወደ ቀኝ በኩል አላየህም? ይሄውልህ አሁን እሱን ደግሞ አሁን እዚህ ደግሞ እንግዲህ ፕላን ያውጡልና ዛፍንትነት ከልያሉኝ አሁን ካህናቶቹ አሁን ዛሬ ሳይ ስዞር እያየሁ የልቀይ ስለ አሁን እዚያ ደግሞ እንግዲህ ሾላ፣ ዋንዛ፣ ዋርካ፣ ችባሃ ያ ታቦቱ እድሞው ጥግ ደግሞ ድንኳን ተተክሎለት እንዲሆን እስቴጅ ደግሞ በዚያ ላይ ተገንብታ ከፍ ያለ ጳጳሱ ጀን ቆሞሶች የሚቀመጡበት የስብከተ ወንጌል መድረክ ታንቁስቃም ሄደ ነበር። እዚህ ጉስቃ ማለት አይ ቀረበ ልጅ ትናንትና ትልባል ነበር። ጥሩ ስቴጅ ተሰርተልኝ። ታዲያ አሁን እዚያም እንደዚያው እንግዲህ ልቤ እየተሰቀለ ነው።
እንደ በኢትዮጵያ እንደ ብዙ ስራ ለመስራት ያቀሩ አክሱም አሁን እንዳቀርኳለሁ ገና ምንም አንድ ስራውት ነገር የለኝ አክሱም እና ሄደዋታ አይተዋታ አሁን አንድ 15 አመት አርጃለሁ አላቋረጥኩም መሄድ ከጀመሩ ነው ወሎ እንግዲህ ከ40 አመት ሰምጄ እስካሁን ስኖር አክሱም አላውቅም ነበር ላሊበላን ያካወቅ ከ45 አመት ጀምሮ ላሊበላ ተልቼ አላውቅም ግሸንም ከ45 አመት ጀምሮ ማን ነው የሚወስዱት አሁን እንደዚህ ግሸንም ላሊበላም አክሱምም እንደዚህ ቦታዎች ላይ በሚሄዱበት ጊዜ እርስዎ ሰራተኛ አይደሉም ደሞዝተኛ አይደሉም እንዴት ነው የሚሄዱት አሁን ወደ ደሞዝ አለች ከቤተ ክህነት አሁን 1400 አርገውልኛል ከቤተ ክህነት እና እንግዲህ ቤተ ክህነት አሁን እንግዲህ ሀገረ ስብከቱ 1400 ይሰጡታል እሺ ታዲያ ያም ቢሆን እኮ አይበቃም አማሱ አይበቃም ያቺውንም ማረል ሀገሬ ልብስ ታቦት ልብስ ያጠራቁ ያስቀምጧት ነው እና ብዙ ሰዎች የሚረዱኝ እንግዲህ ይዘውኝ የሚሄዱ አሉ አክሱም ይዘውኝ የሚሄዱ አሉ ከዚህም ከደሴ አንድ 3 ቆሞሶች አሉ እነሱም እኔንም አንድ ላይ አድርገው በመኪና አንድ 3 ምዕመናን ሰዎች ይሄዳሉ በአመት እነሱም ግባችንንም አልጋችንም እየቻሉ ይሄንን እንመለሳለን እሺ እኔ ጥያቄዎችን ጨረስኩ አባታችን አሁን እርሶ በዚህ አጋጣሚ ይሄን እድል ካገኘው በሬዲዮ ይሄንን ፕሮግራም ለሚከታተል በጋዜጣ ይሄንን ጽሁፍ ለሚያነብሰው የሚነግሩት ነገር ካለ መልእክት ዶክተር አለማየሁ ቆርጬ ያባ መፍቀሬና አትክልት ደሴ ቀርጬ ሁልጊዜ በቴሌቪዥን በፊልም በቪዲዮ ተቀርጾ እንዲታይ ያደርጋለሁ እንደሚሰሩ ናቸው አስተዋውቃለሁ ብሎ ነበር አዎ አንተም እንግዲህ ይሄንን እየታየ እንዲሰሩ እንደዚህ እንዲያለሙ ቤተክርስቲያን ተኩበት ምክንያቶት ምንድነው ይሄን ያህል እንዲያው ያሉ ብዙዎች ጠይቁኛል በቤተክርስቲያናችን አጸድ ታልተከልንማ ቤተክርስቲያን ያለ አጸድ ቅጠል የሌለው ግን አንድ ነው ቤተክርስቲያን እግዚአብሔርም አሁን ስግዱ በአጸደ መቅደሱ ሆናችሁ ስገዱ ነው ያለው እዚህ ሆኖ እንደ ልብ ይጸልያል ያገኘ እዚህ ሜዳው ላይ መቆም አይችልም ቁጭ ማለትም አይችልም በቃ ፀሐይ ያንገበገበዋል ይሄ ጥላውም ድጋፉም ጸሎት እንደ ልቡ ማድረግ ይችላል ቀጥሎ ያለው ደግሞ ምንድነው ብዙ መምህራኖች ከፊልል እስከ ዳዊት ድረስ ያስተምራሉ እዚያ ብዙ ልጆች ያንጫጩ ያስተምሩበታል አዎ አገር ደግሞ ህዝብ ሽምግልና ደግሞ ይዞ ያስታርቅበታል ማህበር ደግሞ በዛፉ ስር ሆኖ ወርካው በዋንዛው ይሆን ይጠጣል ኢትዮጵያ ህዝብ በዚህ ነው የሚኖረው በዚያ ላይ ደግሞ አደባባይ ነው ሰው ሲሞት የቀብር መሰናበቻ ጸሎተ በራኬ ይሰጥበታል ትምህርት ይሰጥበታል ብዙ አገልግሎት ነው ያለው እንጂ በጣም አሁን እዚህ ላይ ፀሐይ እዚህ ላይ አሁን እንግዲህ ቁም ቢሉት እንደው አንድ ሰዓት ግማሽ ይቆማል ፀሐዩ ላይ አይቻልም አሁን እዚህ ቢውልስ መች ጠግበዋል አንኛ ቤተክርስቲያን ክብር ግርማ ሞገስ ነው ለቤተክርስቲያን ጸጋ ነው ውበትም ነው ደንም እንደዚሁ የሀገሪቱ ውበትና ግርማ ሞገስ ነው ደን አራዊቶቻችንም ገዲ ሆኖ አራዊቶች አሉ እየተቃጠለ እየተመነጠረ እየለቀቁ ይሄዳሉ እዚህ ላይ ነው አጥብቂ አሁን ማማለው ነው ወይወለ ተደርስ ይዘዋል ከባድ መከራ እነሱ ያዘኑ ለኢትዮጵያ ምህረት የሚለምኑ እዚያ የሚጸልዩት ባህታኖች ያን ጫካ የመነጠርክ ትመነጠራለህ መከራ ይመጣብሃል ረሃብ ይመጣብሃል ዝናብ ማጣት ይመጣብሃል ድሪያን መጣባዝና ይመጣብሃል ምንም ተጠቅመ ነገር የለም ደን እየመነጠር ያሉ ማስተምረው እና እንደ መፍቀር የሰባልሙ ደግሞ ምንድነው አሁን እንደውነቱ ነገር አይደለም ግብርና ብዙ ሰው ይቀጥራል ብዙ ያሰራል አይደለም ከግብርና ብዙ ሰዎች አስበው ነበር ግብርና እና ሸልሞት እንግዲህ ግብርና ደሞዝ እናወጣለን ብለው እናት ወርቅና አለች በኋላ እኔታ ይሄማ ይቅርብኛል እናት ወርቅና ደሞዝ እናሰጥ ብለው ነበር እና ግብርና እንኳን እንትና በዚህ በኩል
ይሄ ቢታሰብበት እንደ ልብ ያሰራለሁ። አሁን እኛ ሁለት ልጆች እዚህ መላለስ አሁን እዚህ መጥተው ነበሩ። እኔ ቀጠርኳቸው ናቸው። እነዚህ ሰበካ ጉባኤ ይከፍላል። ፊት ብዙ አመት ሰው ከሚሰጠኝ እዛችን ያጠራቀው ነበር መስጣቸው 5 ብር ነበር ድሮ። ዛሬው ዛደ በቀን 60 ብር ሆነ 70 ብር ሆነ። አልቻልኩም እኔ እንግዲህ ሰበካ ጉባኤው ሁለት ሰው 400 ነበር። አሁን ደግሞ 600 ደረሰ። እዚያ ደግሞ ወደ 700 ደርሷል። እነዚህ ይከፍሉልኛል። እኔ እንግዲህ ስራውን በቃ ሲሰራ እኔ እመራቸዋለሁ። እዚህ ቆፈር፣ ይሄ ተከል፣ ይሄ ሆነ ድንጋዩ ሁሉ እያስካስኩት ነው። ድንጋዩ ሁሉ እያስካስኩት ነው። ሁሉ አሁን ያን ውስጥ ነው ያለን ሄደን እኔ እንደ ልቤ ለራሴ ሳይሆን እኔ ሰው እየቀጠሩ እንደ ልቤ ሰራ ነበር። ብዙ በቃ ገንዘብ በማጣት የሚነደኝ ስልጣን ለገንዘብ ነው። አሁን ትልቅ ደና ለዚህ በወረባቦ ሂዶ ብዙ ጉሬዛ ያለበት ዓለም ከተፈጠረ የበቀለ እንጂ ወዲህ የተከልከ አይደለም። አሁን ብዙ ሰው ደሴ ጭነን ሄደን ትምህርትም ሰጠን፣ ድግስም ተደገሰ። 5 ክርስቲያኖች ያሉበት አለ። እዚያ በደኑ አካባቢ ያለው ቤተክርስቲያን በ13ኛው ክፍለ ዘመን የተተከለ በአፄ ድናድ 1300 ዘመን የሆነው ማለት ነው። አሁን ያን አይተን ሰሞኑንና በዚህ ሁሉ ሄደን አይተን መጣን። ለጊዜው 70 ሺህ ብር ያህል አስጣልን። 44 ታቦት የተሰውበር ዋሻ አለ። ያው እንግዲህ ቤተክርስቲያኗን አሁን ነው ተሰርታ ዝም ብሎ እንዲያው ከብት ሙያ ነበረ። ያሳዝን አልቅሰን የመጣ ነው። አሁን እዚያ ላይ ልቤ ተሰቅሏል። አሁን እንግዲህ ህዝቡን በጠቅላላው እዚህም ያለው እዚያም ሄዶ እዚያ ላይ ልቀቁልን፣ ቤተክርስቲያኑ አጠገብ ያለው መንደር ሁሉ ልቀቁልን፣ አደባባይ ይሁን፣ ትምህርት ቤት እንስራ፣ ሰዎች እያመጣን መነኩሳትን እናስቀምጥ፣ በአመቱ የተደገሰ ሰው እየመጣ እንዲያርፍ ማረፊያ እንስራ፣ እዚህ የእናንተ ዙሪያውን ያዛችሁት ቦታ ስጡን ልንል ነው። እንግዲህ የት ነው? በዚህ እርጎዬ መድኃኒት ይባላል። እዚያ እንዲቀመጡ እንዲያጥኑ እንዲቀድሱ ለማድረግ ነው እቅዳችን። ጥሩ ነው። እንግዲህ እግዚአብሔር አባታችን ወደ ላይ መመረቅ ቢያስቸግርም እግዚአብሔር ያሳካሉ ብዬ ልባዊ ምኞቴን መግለጽ ፈልጌ ነው። እግዚአብሔር ይስጥልኝ። እንግዲህ አድማጮቻችን ለአንድ ሰዓት ከድምፀ ተዋሕዶ የሬዲዮ ዝግጅት ወደ እናንተ ስናስተላልፋቸው የነበሩት መርሃ ግብራት በዚሁ ተፈጸሙ። ዝግጅቱን ወደ እናንተ ስናቀርብ የነበርነው እኔ ደመላሽ ኃይለማርያም እንዲሁም ካዘጋጁ ከዲያቆን ቴዎድሮስ ኃይሉ ጋር በመሆን ነበር። ሳምንት በሌሎች መንፈሳዊ መርሃ ግብራት እስክንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን።